ማለት ቅርንፉድ ስትይ እነዚህን ማለትሽ ነው። ቅርንፉድ ወይም ደግሞ ክሎቭ በጥርስ ህክምና ኢጂኖል የሚባል ዘይት መሰል ነገር ይዘጋጅበታል። ይሄ ቅርንፉድ ደግሞ በተለምዶ ሁለት አይነት ጥቅሞች አሉት። አንደኛው ህመም ይቀንሳል። ሁለተኛው ነገር ደግሞ አፍ ውስጥ ያሉ ጎጂ ባክቴሪያዎችን እንደዚሁም ደግሞ መጥፎ ያፍጠረን አምጪ ባክቴሪያዎችን በመግደል ይታወቃል። በዚህም ምክንያት ቅርንፉድ ለመጥፎ ያፍጠረን ያግዛል። ለመጥፎ ያፍጠረን ብቻ ሳይሆን ለድንገተኛ የጥርስ ህመምም ያግዛል። ነገር ግን በዚህ መሃል ላይ አብዝቶ አፋችን ውስጥ ረዘም ላለ ደቂቃ የሚቆይ ከሆነ የአፍ ቁስለት ሊፈጥር ይችላል። ምክንያቱም የማቃጠል ባህሪ ስላለው። የሳይነስ ህመምን በቤታችሁ በቀላሉ የምትታከሙበትን መንገድ ላሳያችሁ። ሳይነስ ወይም ሳይነሳይተስ የአፍንጫችንን ፈሳሽ በማብዛት እንዲታፈን የሚያደርግ ህመም ነው። ሳይነሳችንን የምናከምበት ብዙ መንገዶች አሉ። ላይ ማሳያችሁ ሶስቱን ይሆናል። እነዚህ ህክምናዎች ቀላልና በሳይንስ ባለም የተረጋገጡ ናቸው። ይህም ቪዲዮ መልሳችሁ ላታገኙ ስለምትችሉ ላይክ እና ሴቭ አድርጉት። ለሚጠቅመው ጓደኛችሁም ላኩለት። ቪዲዮውን አይታችሁ ሲጨርሱ ከወደዳችሁት ብቻ ፎሎ አድርጉኝ። የመጀመሪያው ፈሳሾቹን አብልቶ መውሰድ ሲሆን፣ ሁለተኛው ውሃን በጨው በማፍላት ለ5 ደቂቃ መጠጣት ነው። በጨው ቦታ የባህር ዛፍ ወይም ደግሞ የናና ቅጠል ብትጠቀሙ ይመረጣል። ሶስተኛው ነጭ ሽንኩርት በምንበላቸው ምግብ ውስጥ አዘውትረን መጠቀም ነው። ነጭ ሽንኩርት እንደ ዲኮንደንታንስ ሲያገለግል የአፍንጫችንን መታፈር ይቀንሷል። ሞክራችሁት ለውጡን ኮመንት ላይ ጻፉልኝ። ቤተሰብ ያልሆናችሁ መደመር ምልክቷን በመጫን መሆን ትችላላችሁ።